ዛሬ ያልጠበቃችሁ ነገር ነው የሚሆንላችሁ። ታምራት በምክንያት ነው የሚሆነው፣ ያለ ምክንያት አይሆንም። ታምራት ምንድነው? ምክንያታዊ ነው። እግዚአብሔር ለእናንተ ታምራት የሚያደርገው በምክንያት ነው። ዛሬ እግዚአብሔር የእናንተ ነገር በምክንያት ይቀይረዋል። ታምራት እንዲሆንላችሁ የምትፈልጉ ሰው ካላችሁ እግዚአብሔር ታምራት የሚሰራበት ምክንያቱ ብቻ ነው። በምን ምክንያት ነው? አንዳንድ ሰው የመጨረሻ ላስት ተስፋ ቆርጣችሁ ጎረቤቱ ሁሉ እናንተ ላይ እምቢ ያለው አባትም እናትም ዘር ማንዘራችሁም እንደማትረባ እንደማይጠቅምልኝ ነገር ሁሉ ዝም ያለው ሰዎች ተስፋ ቆርጦ ምድር ቤዳ ውስጥ ያለ ሰው በሰው ተስፋ የቆረጠው በግራም በቀኝም የጨለመባቸው ከዚህም በኋላ ተስፋ የለኝም የሚሉ ሰው እግዚአብሔር ተስፋ ይሰጣል። ምን ማለት ነው? ምክንያታዊ ነው። ተስፋ በቆረጥክ ነገር ላይ እግዚአብሔር እዛ ላይ ቆሞ ነው አዲስ ምዕራፍ የሚከፍተው። ታምራት ማለት ተስፋ በቆረጣችሁ ነገር ላይ ሰው ጠብቃችሁ ሰው ለእናንተ ሳያደርግ በቀራው ዘመን ላይ በሰዎች ጸለያችሁ፣ ከሰዎችም ጠየቃችሁ፣ ከሰዎች ተስፋ ያጣችሁ ከዚህም በኋላ ሁሉ ሰው ለኔ ጀርባ ሰጥተዋል ባላችሁ ቀን ታምራታችሁ ይጀምራል። ችግሩ ላይ ቆሞ ነው መፍትሄ የሚያመጣ። ችግር ከሌለ መፍትሄ የለም። እግዚአብሔር የሚባረከው ደሃ ነው፣ ምክንያቱ ስለሌለ። ምክንያት አለው። የራበ ሰው ነው እንጀራ የሚጠግበው። እግዚአብሔር ሲሰራ በሪዝን ነው፣ ሲባረክም በሪዝን ነው፣ ሲቀባም በሪዝን ነው፣ ሲያስነሳም ለሪዝን ነው፣ ሲሾምም በሪዝን ነው። እግዚአብሔር በቀል ከፈለገ የበቀል ቅባት አንድ ይቀባል። እግዚአብሔር ምን ይፈልጋል? በቀል ይፈልጋል ማለት ነው። በቀል ከፈለገ የበቀል ቅባት የሚቀቡ ነው የሚያስነሳቸው። እግዚአብሔር ኤልዛቤት ሊገለው ሲፈልግ እዩ ቀባ። ዲስ ኢዝ ሪዝን። እሷም የሚገለው ሰው ነው የቀባው። ሊቀባቸው ስል በምክንያት ነው። ሊባረካቸው ስል በምክንያት ነው። ሊፈወሳቸው ስል በምክንያት ነው። ሳትታመም አትፈወስም። ደሃ ሳትሆንም አትባረክም። ባዶ ቤቲ ባዶ ኪሲ ላይ ቆሞ ነው እግዚአብሔር ሙሉ የሚያደርገው እንጂ እግዚአብሔር ሙሉ ላይ ቆሞ ሙሉ አይሰራም። ሀብት ላይ ቆሞ ሀብት አይሰራም። የእግዚአብሔር ስራ ምንድነው? ደሃ ባለጠጋ ማድረግ፣ የታመመ መፈወስ፣ የታሰረ መፈታት፣ አይን የሌለው አይን መክፈት የሌለው ነው። ያቺ ልጆቹ ሰውየው ልዘርፍ የሚመጣ ሴቷ እኮ ምክንያት አለባት። አንደኛው ብድር አላት፣ ባሉ ብድር አለው፣ ተበድሮ ነው የሞተው። እግዚአብሔር ያ በነብዩ ኤልሳ ላይ ሆኖ ዘይቱ ቤቱ የሞላበት ምክንያት ሴቷ ዕዳ አለባት። ከዛ ምንም ነገር የላትም፣ ደሃ ናት። ዜሮ ሲባዛ ዜሮ ናት። እግዚአብሔር ዜሮ ወደ 100 ቀየረ። እስከ ዛሬ ድረስ ያላችሁ ነገር ለሪዝን በቂ ነው፣ ለመባረክ በቂ ነው። ዛሬ የእግዚአብሔር ቃል አብረን እንማራለን። የምንማረው ደግሞ ታምራት የእግዚአብሔር ስጦታ ነው የሚል ትምህርት ነው። ዛሬ የምንማረው ታምራት የእግዚአብሔር ስጦታ ነው ብሎ ስንማር እንግዲህ ዛሬ ስንተኛ ዙር ነው? 8ኛ ዙር ነው። እንግዲህ 8ኛ ዙር ነው ዛሬ የምንማረው። የዛሬ ትምህርት ደግሞ ታምራት የእግዚአብሔር ስጦታ መሆኑ፣ ታምራት ደግሞ የሚሆንበት ምክንያት፣ እግዚአብሔር ታምራት ማድረግ ከፈለገ ታምራት ለምክንያት ነው የምትሆነው። ታምራት ያለ ምክንያት አይሆንም። ታምራት የምትፈልጉ ሰዎች እስኪ እጅ አንሱ ወደ ላይ። ታምራት ለምንድን ነው የሚሆነው? በምክንያት ነው። ያለ ምክንያት ታምራት አይሆንም። ታምራት የሚሆነው በምንድን ነው? አዎ ጻፉ፣ በድምፅ ጻፉ። ታምራት በምክንያት ብቻ ነው የሚሆነው። ያለ ምክንያት ታምራት አይሆንም። ያለ ምክንያት ታምራት አይሆንም። የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 11 ቁጥር 17 እስካውጡ። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ኢየሩሳሌም ቅርብ ነበረች። አይሁድም ብዙዎች ስለ ወንድማቸው ላጽናናቸው ወደ ማርታና ወደ ማርያም መጥቶ ነበረ። ማርታ ኢየሱስም እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበረ። ማርታን ኢየሱስም ጌታ ሆይ አንተ በዚህ ኖሮ ቢሆን ወንድሜ ባልሞተ ነበረ። አሁንም በእግዚአብሔር የምትለመኑ ሁሉ እግዚአብሔር እንዲሰጥ አውቃለሁ አለች። ኢየሱስም ወንድምሽ
ይነሳል አላት። ማርታን በመጨረሻው ቀን በትንሣኤ እንድነሳ አውቃለሁ አለች። አሁን ዛሬ ያልጠበቃችሁ ነገር ነው የሚሆንላችሁ። አሜን ነው ወይ? ታምራት በምንድን ነው የሚሆነው? በምክንያት። አዎ፣ በድምፅ ጻፉ፣ ትልቅ አድርጉ ጻፉ። ታምራት በምክንያት ነው የሚሆነው፣ ያለ ምክንያት አይሆንም። ታምራት ምንድን ነው? ምክንያታዊ ነው። እግዚአብሔር ለእናንተ ታምራት የሚያደርገው በምክንያት ነው። ምክንያቱ ደግሞ የምክንያቱ አይነት ዝርዝረ ነግራችኋለሁ። የምክንያቱ አይነት ታምራት ያለ ምክንያት አይሆንም። በድምፅ ስሙ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢሞት እንኳ ሕያው ይሆናል። ሕያው የሆነው የሚያምንብኝም ሁሉ ለዘላለም አይሞትም። ይህ ታምናለሽን አላት። እርሷም አዎ ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔም አምነዋለሁ አለች። ይህንም ብላም ሄደች። እህቷንም ማርያምም በስውር ጠርታ መምህሩ መጥቷል፣ ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች። እስኪ እግዚአብሔር በሉት። ላንተ ታምር ያደርጋል። ታምራትም በምክንያት ያደርጋል። በድምፅ ስሙ። አሁን 11:38 እሺ። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበረ። ኢየሱስም ድንጋዩ አነሱ አለው። የሞተው እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኗል፣ አሁን ይሸታል አለችው። ኢየሱስም ብታምንሽ የእግዚአብሔር ክብር እንድታይ አልነገርኩምን አላት። ድንጋዩንም አነሱ። ኢየሱስም ዓይኖቹ ወደ ላይ አንስቶ አባት ሆይ ስለሰማንም አመሰግናለሁ፣ ሁልጊዜ እንደሚሰማኝ አወቁት። ነገር ግን አንተም እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩት አለው። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭም ና። ወደ ምን? ቤት ውስጥ እንደነበረ ሰው ነው ይጠራለው። አልዓዛር ሆይ ወደ ውጭም ና ብሎም ጮኸ። የሞተውም እጁና እግሮቹ በመገነዝ እንደተገነዙ ወጣ፣ ፊቱ በጨርቅ እንደ ተጠመጠመ ነበረ። ኢየሱስም ፊቱና ሂዱ ተዉት አላቸው። ይኸው ስሙ። ዛሬ እግዚአብሔር የእናንተ ነገር በምክንያት ይቀይረዋል። በምን? በምክንያት። ታምራት ምን አለ? ምክንያታዊ ነው። ያለ ምክንያት ታምራት አይሆንላቸውም። ታምራት እንዲሆንላችሁ የምትፈልጉ ሰው ካላችሁ እግዚአብሔር ታምራት የሚሰራበት ምክንያቱ ብቻ ነው። በምን ምክንያት ነው? አንዳንድ ሰው ምክንያታቸው አንድ ነገር ልነግራቸው። አንዳንድ ሰው የመጨረሻ ላስት ተስፋ ቆርጣችሁ ጎረቤቱ ሁሉ እናንተ ላይ እምቢ ያለው አባትም እናትም ዘር ማንዘራችሁም እንደማትረባ እንደማይጠቅምልኝ ነገር ሁሉ ዝም ያለው ሰዎች ተስፋ ቆርጦ ምድር ቤዳ ውስጥ ያለ ሰው በሰው ተስፋ የቆረጠው በግራም በቀኝም የጨለመባቸው ከዚህም በኋላ ተስፋ የለኝም የሚሉ ሰው እግዚአብሔር ተስፋ ይሰጣል። ምን ማለት ነው? ምክንያታዊ ነው። እግዚአብሔር ሲሰራ ሲነሳ ምክንያት ለቆሞ ነው። ሁለተኛው በተለያዩ ነገዳችሁ ከስራችሁ ወይ ደግሞ ትሰራለ ክሳራ ትሰራለ ባዶ ከዛ መጨረሻ ላይ በቃ እኔ አይልለወጥም 15 ዓመት 20 ዓመት ለፍቼዋለሁ ከዚህም በኋላ ሰው አልሆንም ብለ የራስ ምዕራፍ በዘጋ ቀን አንድ ቀን ስለ ኢየሱስ ይነገርላል። እንደ ድሮ ነው እያልክ ትቀየራለህ። ምን ማለት ነው? ተስፋ በቆረጥክ ነገር ላይ እግዚአብሔር እዛ ላይ ቆሞ ነው አዲስ ምዕራፍ የሚከፍተው። ታምራት ማለት ተስፋ በቆረጣችሁ ነገር ላይ ሰው ጠብቃችሁ ሰው ለእናንተ ሳያደርግ በቀራው ዘመን ላይ በሰዎች ጸለያችሁ፣ ከሰዎችም ጠየቃችሁ፣ ከሰዎች ተስፋ ያጣችሁ፣ ከዚህም በኋላ
ሁሉ ሰው ለኔ ጀርባ ሰጥቷል ባላችሁ ቀን ታምራታችሁ ይጀምራል። በፍርድ ቤትም ተወስኖብኝ ሐሰት ክስም ተመሰክሮብኝ በቃ ከዚህ ውጭ ሌላ ተስፋ የለኝም ከመታሰር ውጭ በቃ አይዞ የሚል ሰዎችም የለኝም። እውነቴም ተደብቋል፣ ፍርዴም ደግሞ ተሸፍኗል ባልቅ ቀን ትላንት ያወራ ሌላ ዳኛ ነው፣ ነገ ደግሞ ሌላ ዳኛ ይመጣል። የሰራዊት ጌታ እግዚአብሔር መዝገቡ አወዛግቦ ይሰራዋል። ጠላቶቻችሁም ወዳጆችሁም እያወዛገበ ይባርከዋል። እንደገና ታምራት ምንድነው? ምክንያታዊ እግዚአብሔር ታምራት ሊሰራ ከፈለገ ምክንያት መሆን በዘወይ ሀብታም ለመሆን ደሃ መሆን አለብኝ። ጻፉ። እግዚአብሔር አካውንት ላይ ያለው ብር ላይ ብር አይጨምርም። ማያራሴ እግዚአብሔር የሌለ ነገር ነው የሚያመጣ። የሌለ ነገር ደግሞ ሲያመጣ ወደ ያለው አይደለም። የሌለ ነገር የሚያመጣ ወደ ሌለው ነገር ነው። ወደ ሌለው ነገር ያለው ነገር ያመጣል። ግን ወደ ስሙ፣ በደም ስሙ። የናንተ አካውንታችሁ ላይ 20 ሚሊዮን ቢገባ አካውንታችሁ 20 ሚሊዮን አይደለም 100 ሺህ ተለማምዶ ማላቁ አካውንት ላይ ነው የምጠራ። ስሙኝ። ምክንያቱ እናንተ የምታውቁ አይደለም፣ ግን ችግሩ ላይ ቆሞ ነው መፍትሄ የሚያመጣ። ችግር ከሌለ መፍትሄ የለም። ችግር ያላችሁ ሰዎች ለምንድን ነው የጸላችሁ ያላችሁ? ለመፍትሄ ነው። ችግር ሳይኖር ግን ለመፍትሄ አይጸልም። ድህነት ሳይኖር ለብልጽግና አይጸልም። እግዚአብሔር የሚባረከው ደሃ ነው፣ ምክንያቱ ስለሌለ። አሜን ነው ወይ? ምክንያት አለው። እስኪ ምክንያት አለው እግዚአብሔር ብሎ እስኪ። ስለዚህ ታምራት የሚሰራ በምክንያት ነው። የራበ ሰው ነው እንጀራ የሚጠግበው። የራበ ሰው እንጀራ ይጠግባል። እግዚአብሔር ስራ ሲሰራ ሪዝን ያለ ሪዝን አይሰራም። እግዚአብሔር ሲሰራ በሪዝን ነው። ሲባረክም በሪዝን ነው። ሲቀባም በሪዝን ነው። ሲያስነሳም ለሪዝን ነው። ሲሾምም በሪዝን ነው። እግዚአብሔር በቀል ከፈለገ የበቀል ቅባት አንድ ይቀባል። እግዚአብሔር ምን ይፈልጋል? በቀል ይፈልጋል ማለት ነው። በቀል ከፈለገ የበቀል ቅባት የሚቀቡ ነው የሚያስነሳቸው። ስሙ፣ እግዚአብሔር ኤልዛቤት ሊገለው ሲፈልግ እዩ ቀባ። ዲስ ኢዝ ሪዝን። ምን ማለት ነው? ኤልዛቤት ብዙ የእግዚአብሔር ሰዎች ገለዋለች። እግዚአብሔር እሷ ለመግደል ሲፈልግ እሷ የሚገለው ሰው ነው የቀባው። እግዚአብሔር ሊቀባቸው ስል በምክንያት ነው። ሊባረካቸው ስል በምክንያት ነው። ሊፈወሳቸው ስል በምክንያት ነው። ሳትታመም አትፈወስም። ደሃ ሳትሆንም አትባረክም። ሼባ ያራዛት ኢየሱስ ጌታ። ስለዚህ ደሪዝን እግዚአብሔር ምክንያታዊ ነው። በምክንያቱ ነው የሚባረከው ብለው ጻፉ። ባዶክ ነገር ላይ ቆሞ ነው ሙሉነት የሚያመጣ። ሰው ማጣቴ ላይ ቆሞ ነው ብዙ ሰዎች ወደ አንተ የሚያመጣ። ብቻነት ላይ ቆሞ ነው የሚያበዛ። አሜን በል። ምን ላይ ቆሞ? ብቻነት ላይ ቆሞ ነው የሚያበዛ። ባዶ ቤቲ ባዶ ኪሲ ላይ ቆሞ ነው እግዚአብሔር ሙሉ የሚያደርገው እንጂ እግዚአብሔር ሙሉ ላይ ቆሞ ሙሉ አይሰራም። ሀብት ላይ ቆሞ ሀብት አይሰራም። የእግዚአብሔር ስራ ምንድን ነው? ደሃ ባለጠጋ ማድረግ፣ የታመመ መፈወስ፣ የታሰረ መፈታት፣ አይን የሌለው አይን መክፈት። እግዚአብሔር አይን የሌለው ሰው ነው እንጂ የሚከፍተው አይን ያለ ሰው እንደገና አሳወሮ አይን አይከፍተው። የሌለው ነው።
ምክንያት ነው። እግዚአብሔር ሲባርካችሁ በምክንያት ነው። ለሁሉ ሰዎች ሚራክል ምንድነው? ታምራት ምክንያታዊ ነው። ምክንያት የሌለው ታምራት አይባልም። ያቺ ንብረቷ ልጆቹ ሰውየው ለዘርፍ የሚመጣ ሴቷ እኮ ምክንያት አለባት። አንደኛው ብድር አላት። ባሉ ብድር አለው። ተበድሮ ነው የሞተው። እግዚአብሔር ያ በነብዩ ኤልሳ ላይ ሆኖ ዘይቱ ቤቱ የሞላበት ምክንያት ሴቷ ዕዳ አለባት። ከዛ ምንም ነገር የላትም፣ ደሃ ናት። ዜሮ ሲባዛ ዜሮ ናት። እግዚአብሔር ዜሮ ወደ 100 ቀየረ። ስለዚህ ታምራት የእግዚአብሔር ስጦታ ነው ስንል አልዓዛር ሞቷል። ከሟች መካከል ሆኗል። ከመሞቱም አልፎ ተቀብሯል። 4 ቀንም ቆይቷል። ማርታ መጣችና የኢየሱስ ምንድነው አለችው? ወንድሜ አንተ ቀድሜ መጥተ ቢሆን አይሞትም ነበረ። ወንድሜ አሁን ሞቷልና። ኢየሱስ ምን አለው? ይነሳል ስል በምጽአት ቀን ነው አለች። የመጨረሻ ቀን ነው አይደለም? አሁን ይነሳል። አሁን እኮ ማኝታ አይደለም ያለው፣ ተቀብሯል። ከተቀበረም 4 ቀን ነው። አዮ ማርታ ራሱ ምክንያት አላት። ምንድነው? አይነሳም ለማለት ማርታ ራሱ ምክንያት ምንድነው? ሞቷል የሚል የማርታ ተስፋ ላስት የላትም። ወንድሙ ከመሞትም አልፎ ተቀብሯል። ከመሞትም ከቤት ወጥቶ ወደ ቀብር ሄደዋል። ከቀበሩም ራሱ 4 ቀን ቆይተዋል። ኢየሱስ ይነሳል ስትል ማርታ እኮ የምጽአት ጊዜ እንደሚነሳ አውቃለሁ አለች። አሁን አይደለም አለች። የምጽአት የመጨረሻው ዘመን እንደሚነሳ አውቃለሁ ያለችው ማለት እኮ በአሁንማ ቀብረናል፣ ወደፊት የመጨረሻ ጊዜ ዘመን የምጽአት ቀን ይነሳል አውቃለሁ እሱ አለች። ኢየሱስ ግን ያለው አሁን ይነሳል አለ። ታምራት ምንድነው? ምክንያታዊ ነው። ምን ማለት ኢየሱስ የሚነሳ የምጽአት ቀን ሳይሆን መቼ ነው? አሁን ነው። በረከታችሁም አሁን ይመጣል። ታምራታችሁም አሁን ይመጣል። ኢኮኖሚያችሁም አሁን ይመጣል። ጤናችሁ አሁን ይመለሳል። ደስታችሁ አሁን ይመለሳል። ለነገ አይደለም፣ ዛሬው ትጎበኛለ። ዛሬ ትታደሳለ። ዛሬው ትለወጣለ። እና እግዚአብሔር በምክንያት ነው የሚባርከው። አልዓዛር መሞቱ ግድ ነው፣ መነሳቱ ግድ ነው። አልዓዛር ባይሞት ኢየሱስ መጥቶ አልዓዛር እንዲነሳ አይጸልይም። የሌለ ነገር ላይ ነው ታምራት ማለት። እኔ የምለው የሆነ ብር ያለ ሰው ላይ ብር ቢገባ ይደንቃል? አይደንቅም። ቤት ያለ ሰው ቤት ቢገዛ ይገርማል? አይገርምም። መኪና ያለ ሰው 5 መኪና ያለ ሰው 6 ቢሆን ይደንቃል? አይደንቅም። እግዚአብሔር የሚሰራ በምንድን ነው? በምክንያት ነው። ሁላችሁ የሰበሰበ በምክንያት ግን ትባረካላችሁ። ሃሌሉያ። እና አልዓዛር የምጽአት ቀን ይነሳል ያለችው ማርታ ኢየሱስ ምንድን ነው አለው? አሁን ይነሳል አለ። ከዛ ወደ ቀብሩ ወሰደው ከሄደ በኋላ ቦታ ዋሻ ነው። አንደኛ ዋሻ መጫካ ነው። እንዴት ይቻላል? በሰው ሐሳብ አይቻልም። ኢየሱስ ድንጋይ አነሱ ሲል ሸቷል አለች። ተስፋ እኮ የለም። ከቀበረንም እኮ 4 ቀን ነው። ሸቷል እኮ ከሞቴ እኮ ሸቷል አለች። ኢየሱስ ድንጋዩ አንሱ ካለ በኋላ ድንጋይ አነሱበት። ድንጋይ ካነሱ በኋላ ኢየሱስ ወደ አባቱ ልክ መጮህ ሲጀመር ጸሎቱ ከጨረሰ በኋላ አልዓዛር ውጣ ወደዚህ ሲል አልዓዛር ተኝቶ ከእንቅልፍ እንደሚነቃ ሰው ልክ ከነታ እንደተቀበረ እንደተገነዘ እንደዚሁ ሲወጣ ምንድነው ያላቸው ኢየሱስ ክርስቶስ? ፊቱና ልቀቁ ይሂዱ አላቸው። አታቻል
አዎ ይህ ሰዎች ትላንት አልዓዛር የቀበሩ ናቸው የፈቱ። ታምራት ከአሳሮች መሃል ላይ ትገለጣል። መገለጣችሁ ከሚጠሉ ሰው መሃል ላይ ትገለጣል። ማውጣታችሁ ከሚጠሉ ሰው መሃል ላይ ትወጣል። መኖራችሁ ከሚጠሉ ሰው መሃል ላይ ትኖራለ። መሻገራችሁ ከሚጠሉ ሰው መሃል ላይ ትሻገራል። እና አልዓዛር የቀበሩ ነው። ኢየሱስም ምን አለ እኮ ፊቱ ነው ያለው። እነሱ ራሳቸው ትላንት የቀበሩ እነሱ ናቸው። ዛሬም የፈቱ ማን ነው? እነሱ ናቸው። ምክንያቱ ታምራት እግዚአብሔር ሲያደርግ ባዶ ላይ ቆሞ ነው ሙሉነት የሚሰራ እንጂ ሙሉ ላይ ቆሞ ሙሉነት ቢሰራ አንተም አትገርምም አትደንቅም። የታመመ ሰው ነው የሚፈወሰው። ኢየሱስ ይመጣ እኮ የታመመ ሰው በሆስፒታል መፍትሄ የሌለ ሰው፣ በአኪም መፍትሄ የሌለ ሰው፣ በዶክተር መፍትሄ የሌለ ሰው፣ ነገ ይሞታል ብሎ ቀጠሮ ዶክተር የሰጠ ሰው እግዚአብሔር የሞትም ማውጋ ይሰብረዋል። ምን ማለት ነው? ይሄ ታምራት ማለት ምክንያታዊ ነው። ታምራት የእግዚአብሔር ስጦታ ነው ስንል ለዛ ነው። እግዚአብሔር ታምራት ሲሰራ በምክንያቱ ለሰው ልጅ የሚሰራ ግን ምክንያት ላይ ቆሞ ነው የሚሰራ። ያለ ምክንያት ታምራት አይሰራም። አንዳንድ ሰዎች ከሰርኩ የምትሉ ሰዎች አላችሁ። ሳትከሰር አትርፍም። ክሳራ ምክንያት ነው ለትርፉ። ከስራል? አዎ ኢመን ምክንያት ነው። ያቺ ሪዝን ነው። ሳትከሰር ግን አትርፍም። እግዚአብሔር ክሳራ ያመጣል ወደ አንተ ትርፉ ጀርባ አለ። ትርፉ ለመጥራት ክሳራ መኖር አለብኝ። በረከት ለመባረክ ደሃ መሆን አለብኝ። እናንተ እኮ በመንፈስ ባለጸጋ ናቸው። የእናንተ ኪሳችሁ ደሃ ነው እንጂ በክርስቶስ ሀብታም ናቸው። ስለዚህ ለኪሱ መፍትሄ ዛሬ ነው። ሃሌሉያ። በመንፈስ ምንድን ናቸው? ባለጸጋ ናቸው። እስኪ በመንፈስ ባለጸጋ ነኝ ብለው እስኪ። አዎ በመንፈስ ምንድን ናቸው? ባለጸጋ ናቸው። እናንተ በመንፈስ ደሃ አይደላችሁ። አሜን ነው ወይ? በመንፈስ ምን አይደላችሁ? ደሃ አይደላችሁ። ምልክት እስኪ ሁሉ ሰዎች የእግዚአብሔር ቃል ዮሐንስ ወንጌል ያወጡት። ዮሐንስ ምዕራፍ 9 ቁጥር 1። ስለዚህ በምክንያት ነው እግዚአብሔር ያንተ ህይወት የሚቀየረው። እግዚአብሔር ያንተ ላይፍ የሚቀየረው። እግዚአብሔር ያንተ ቤት የሚቀየረው በምክንያት እኮ። በምክንያት ትላንት ትምህርት ቤት ማትረክ የወደቀ ሰውዬ የሚቀጥለው ዓመት ቶፕ ያደርጋል። ውርቀቱ አሳይቶ ነው መነሳት የሚያሳየው። ለዛ እኮ ነው ኢየሱስ ጻድቅ 7 ጊዜ ወርቆ 77 ጊዜ ይነሳል። አየው ውርቀቱ ውስጥ ነው መነሳታችን ያለው። ድካም ውስጥ ነው ብርታታችን ያለው። ድካም ሳይኖር ብርታት አይመጣም። ሰው ደክሞ ነው የሚበረታ። ሰው አጥቶ ነው የሚያገኘው። ይሄ ማጣት ካየ ነው ማግኘት የሚያሳየው። አሜን ነው ወይ? አሁን የሆነ ነገር ለማድረግ ይፈልጋችሁ ያልቻላችሁ ሰዎች፣ እንደ ህልም የሆነባችሁ ሰዎች፣ እንደዚህ ነገርማ ለኔ ህልም ነው ያላችሁ ሰዎች፣ እንደዚህ መኖር ለኔ ህልም ነው፣ እንደዚህ ህልም ነው። በሰው ላይ የሚታየው ህይወት እግዚአብሔር ወደ አንተ ያመጣል። ታምራት በሰው ላይ እያያችሁ የምትቀኑ በረከት፣ በሰው ላይ እያያችሁ ሁሌ የምትቀኑበት በረከት እና እኔ እኮ እንደዚህ መሆን መቼም አይችልም ያላችሁ በረከት እግዚአብሔር አንተ እንደዛ ያኖራል። ታምራት ምንድነው? ምክንያታዊ ነው። ያለ ምክንያት ታምራት አይሰራም። እሺ ዮሐንስ 9:1 ሲያልፍም ከመወለዱ ጀምሮ እውር የሆነ ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብሎ ጠየቀው። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በሱ ሊገለጥ ነው እንጂ እሱ ወይ ወላጆቹ አታቸን። በቃ ችግራችሁ ዛሬ ትቀበላለህ። እግዚአብሔር በረከት ወደ አንተ ያመጣል። የእግዚአብሔር ክብር ሊገለጥ ዘንድ ነው ጥያቄ።
ጥያቄያችሁ ሁሉ ለእግዚአብሔር ክብር ሊገለጽ ዘንድ ነው። ዕዳ ሁሉ ለእግዚአብሔር ክብር ሊገለጽ ዘንድ ነው። ሕመማችሁ የእግዚአብሔር ክብር ሊገለጽ ዘንድ ነው። አየው እሱም ወላጆችም ኃጢአት አልሰሩም። የእግዚአብሔር ክብር ለሱ ሊገለጽ ዘንድ ነው። የእግዚአብሔር ክብር ሊገለጽ ዘንድ ነው። ችግሩ እግዚአብሔር ባረከ የምትለው እኮ ከዜሮ ሲያነሳ ነው። እግዚአብሔር ሰው አረገ ስትል እኮ ከጎዳና ሲያነሳ ነው። የመጣችሁ መንገድ ሁሉ የእግዚአብሔር ክብር የእናንተ ላይ ሊገለጥ ዘንድ ነው። ስለዚህ ታምራት ምክንያታዊ ነው። ያ ሰውዬው ከዛም በኋላ ምን አደረገው? ኢየሱስ ጠራ። አይኑ ምን ቀባው? ጭቃ ቀባው። ሂድና በሰሎን ውሃ ታጠብና ና አለ። ሰውዬው አይኑ ጭቃ ቀባና ሄዶ ታጥቦ ሲመጣ እያየው መጣ። ለማየት እውር መሆን አለብኝ ማለት ነው። ለአይን ስውር አይን ስውረቱ ካወቀ ነው ማየት የሚችለው። አይታችኋል? አይን ስውረቱ መጀመሪያ ያውቃል። የአይን ስውረቱ ስንት መጥፎ እንደሆነ በደም ያውቃል ሰውየው። ኢየሱስ ምን አድርገው? አይኑ ጭቃ ቀባና ሄድና ሰሎን ውሃ ታጠብና ና አለ። ታጥቦ ሲመጣ ሰውየው ሲሄድ እውር ነው። ሲመጣ እያየው መጣው። አየው አለ። ከዛ ሰውየው ደግሞ በጣም ሰዎቹ ግርም ብሎ እንደ ፈረሰኞቹ ሁሉ ሳወሩ እንዴት ነው የሰውዬ ማየት ቻለ ብሎ ሲነገሩ አስቀምጠው ጠየቁት። ይሄ ሰውዬ ምንድነው አንተ አሁን አይነ ክፍት ሰውዬ ምን ብሎ ሲጠይቃስ ብሎ ድንቅ ሰው ነው ብዬ እኔ እግዚአብሔር ነው ብዬ ነገራለሁ። እኔ ድንቅ ሰው ነው ለዚህ ሰው ነው የሚለው ብሎ ሰውየው መለሰ። አንዳንድ ጊዜ እግዚአብሔር ለኛ የኛ የሚያደርገው ነገር አነጋጋሪ ነው። አነጋጋሪ ነገሮች እኮ ይሆናሉ። ሰው ለምን ያወሩብኝ አትበሉ። ስለሆነልኝ ነው ያወሩ። በኢየሱስም ሆኖ ይወራብኝ። አሜን ነው ወይ? ካሆነ እንዴት አይወሩም? ካሆነ እኮ ያወራሉ። ካሆነ ያወራሉ። በመጽሐፍ ቅዱስ ያለው ነገር ነው። ይሄ ሰውየው አይኑ ተከፈተና እንዳለ ፈረሰኞች ሁሉ ምን አሉ? እንዴት ይሄ ሰውየው አይን ተከፈተ? አባቴም ኢንተርቪው ያደረጉት እናቱም ኢንተርቪው ያደረጉት ይሄ ሰውየው በእርግጥ ከመወለዱ ጀምሮ አይኑ ስውር ነው ወይ? ሰዎች ጠይቁ፣ ቤተሰቦች ምን አሉ? እሱ ራሱ ምንድነው ሙሉ ሰው ነው ጠየቁ። አታችኋል? ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ፣ ይሄ ሁሉ ቻሌንጅ የመጣበት የሰውየው አይን ስለተከፈተ ነው። ጥያቄ ከበዛልህ የሆነልህ ነገር አለ። የሆነላችሁ ነገር ከሌለ ማንም አይጠይቅም። ሰውየው ላይ ለሚመጣ ጥያቄ ስለሆነለት ነው። ምን አይኑ ተከፈተ። ስለከፈተ ምን ሆኑ? ይህ ሰውየው በእርግጥ ከመውለዱ ጀምሮ አይኑ ስውር ነው ወይ አሉ። ማን ጠየቁት? አባትና እናት ሄደው ጠየቁት። አካባቢን ጠየቁት። አካባቢም አመኑ። እኛ ይሄ ልጅ ካወቀን ሰዓት ጀምሮ አይኑ ስውር እንደሆነ እናውቃለን። አባትና እናትም ደግሞ ሲጠይቁ እሱ ራሱ ሙሉ ሰው ነው ብጠይቃችሁ መልስም ይመልስላል። ከዛ መፍትሄ አጡት። ለሰውየው መፈወስ ተጨነቁ። አንድ እኮ በረከታችሁ ስለተባረካችሁ ብቻ የሚጨንቁ ሰዎች አሉ። ስለዚህ ጥያቄ ስለተባረክ ነው ማይክ ይዞ መጡት። እኔ አንድ ነገር ልጠይቃቸው። ኳስ የሚጫወቱ ሰዎች ወይ ሯጮች ሮጦ ካሸነፉ ነው ማይክ ሮጦ የሚመጣ? ከተሸነፉ ነው? ለምን? ሁሌ ሮጤ ስታሸነፍ ጋዜጠኛም ከፍላፊት እየሮጤ ማይክና ካሜራ ይዞ በምን ኢነርጂ እንዳሸነፍክ ንገር ይላል። ምክንያቱ ስለ ተፈወስክ ነው ወይ ደግሞ ስለ አሸነፍክ ነው። ያሸነፈ ሰው ላይ ጥያቄ ይበዛል። ምክንያቱ ስላሸነፈ ነው። ጎና ያላችሁ ሰዎች ካሸነፍክ ካሜራም አለ ማይክም አለ ጠያቂም አለ ብሉት።
ይሄ ሪዝን ነው። ካሜራና ማይክ የመጣው የማሸነፍነት ስላሸነፍክ ሪዝን ነው። ሪዝን ያላቸው ለዓለም ሕዝብ ለማስተላለፍ የማሸነፍ ምክንያት ነው የሚጠይቁ። ምክንያት እግር ስታነሳ ራሱ እግር ጭምር እኮ ነው ካሜራ የሚቀርጸው። እንደ ስትሮጥ ማለት ነው ከእግር ጭምር እግር አነሳት ጭምር ቲቪ ለራሱ እየደጋገሙ ያደርጋሉ ሩጫው። እንዴት አድርጌ ሪከርዱ እንደሰበርክ ካንተ ጋር ግን 20 ሰው ሆነ ይችላል እኮ የሮጠው 20 ሰው አይቀርጹም። አንተ ብቻ ነው ከመካከሉ ለይቶ አወጥቶ ካሜራ አንተ ላይ ፎከስ አድርጎ የሚያደርገው። ምክንያቱ እግዚአብሔር ካደረገልህ ተጠያቂ ከኋላ ይመጣል። እናንተ ደግሞ ምንድነው ተጠያቂ ነው የምትፈሩ? አደርጎልህ እንዴት ነው ማይጠየቁ? የሚጠየቁ እኮ አንደኛው እንዳይሆንልህ የማይፈልጉ ሰዎች ናቸው። ሁለተኛው እግዚአብሔር አያደርጉም ብሎ የሚጠራጠሩ ሰዎች ናቸው። ስለዚህ አያደርጉም ብሎ የሚጠራጠሩ ሰዎች አንተ ካወራ ነው የሚያምኑ። ማባረክ የሚጠሉ ሰዎች ደግሞ ለምን ተባረክ እንዳይሉ ተባረካል። ስለዚህ ውስጣቸው እርር ያሉ ይኖራሉ ማለት ነው። እና ምክንያት ነው ይህ ሰውየው ላይ ልጁ ላይ ጥያቄ የበዛው። እንዴት በእውነት ከቀድማ ጀምሮ ሲወለድ ጀምሮ አይነ ስውር ነው ወይ? አዎ አሉኩ። ሰውየውም ነበርኩኝ አለ ነኝ አለ። ተፈወስኩ ግን አለ። አሁን ሰውየው መፈወሱ ሴሬሞኒ ማድረግ ቆንጆ ነው ወይ? እንዴት ተፈወስክ? ጥያቄ ቆንጆ ነው። እግዚአብሔር እንኳን ረዳ ያለ ሰው የለም እኮ። ግን አይነ ስውር ነበርክ ወይ? አንድ እኮ አሁን አካውንታችሁ ላይ ኪሳራ ያላችሁ ሰዎች 10 ሚሊዮን ኪሳራ ያለ ሰው አሁን እኔ እዚህ ያስተማርኩ አሁን ኪሳራቸው አሁን ብር ቢከፈል ማለት ነው አይተም ማታውቁ ሰው ነው የሚጠይቅልኝ። በእውነት ግን ኪሳራ አንተ ነበርክ ግን ኢዳ ነበርክ ይላል። በእርግጥ ግን ኢዳ ነበርክ አንተ ይላል። ነበረኝ። እስኪ አንተም አውርቶ ምንም ሌላም ይመጣል። አሁን እስኪ እግዚአብሔር ፍራና እውነት ተናገር። ግን በእርግጥ 10 ሚሊዮን ኢዳ ነበረ? እረ ነበረኝ ስትልም አምኑ። ምክንያቱስ እንዴት ነው? ታምራት እኮ ከአእምሮ በላይ ነው። ከናንተ አእምሮ በላይ የሆነ ነገር ማን ነው አንተ አምኖ የሚቀበለው? ኢየሱስ ጌታ ነው። ስለዚህ ለናንተ የሚያወራ እግዚአብሔር የሚባረካቸው በምክንያት ስለሆነ እግዚአብሔር አሁን ያላችሁ ነገር ለምክንያት በቂ ነው፣ ምክንያታዊ ነው። በዚህ ምክንያት ትባረካላችሁ። ኢየሱስ ጌታ ነው። እና እስከ ዛሬ ድረስ ያላችሁ ነገር ለምክንያት በቂ ነው፣ ለሪዝን በቂ ነው፣ ለመባረክ በቂ ነው፣ ለመለወጥ በቂ ነው፣ ለመቀየር በቂ ነው፣ ለመጨመር በቂ ነው። This is a reason for your life. ሪዝን አለ። እስኪ ሪዝን አለ ብሎት ምክንያታዊ ነኝ ብሎት ምክንያት አለ ብሎት I have reason ብሎት ስለዚህ እግዚአብሔር በዚህ ልክ ማሰብ አለባችሁ እንጂ ታምራት የእግዚአብሔር ስጦታ ነው ሲባል ይሄ ስጦታ አሁን አልዓዛር መነሳቱ ስጦታ ነው አይደለም? የሞት ድንኳን ወደ ሰርግ ድንኳን መቀየሩ ስጦታ ነው አይደለም? ባዶ ኪስም ሙሉ ማድረጉ ስጦታ ነው አይደለም? አይደል? ስጦታ ነው። ታምራት የእግዚአብሔር ስጦታ ነው። ለማን የሰጠው? ለቤተ ክርስቲያን የሰጠው። ለቤተ ክርስቲያን አብ ክርስቶስም ለነና ለናንተ እንደሰጠ ክርስቶስ ደግሞ ታምራት ለማን ሰጠው? ለቤተ ክርስቲያን። ቤተ ክርስቲያን ደግሞ ማን ነው? እኔና እናንተ ነው። ቤተ ክርስቲያን ማለት እኮ ሁለታችን ነው። ቤተ ክርስቲያን አግዳሚ ወንበር አይደለም። ቤተ ክርስቲያን አግዳሚ ወንበር አይደለም። ቤተ ክርስቲያን ይሄ መስቀል እናንተ የሚሰራቸው 4 ማዕዘን አይደለም። መስቀል ክርስቶስ የተሰቀለለት ምልክት ነው። መስቀል ቤተ ክርስቲያን አይደለም፣ ክርስቶስ የተሰቀለለት ምልክት ነው። የተሰቀለለት ነው። በራቆት የተሰቀለበት ምልክት ነው። የእንጨቱ ቅርጽ ነው።
ስለዚህ ቤተ ክርስቲያን እኔና እናንተ ነው። የቀራንዮ መስቀል ምን ማለት ነው? የቀራንዮ መስቀል ማለት ክርስቶስ ይወጣለት እንጨት ማለት ነው። ክርስቶስ የሸከመው መስቀል የሸከመው ማለት ነው። እንደ አይሁዶች አውጥቶ የሰቀሉበት፣ እንደ ይሁዶች የሰቀሉበት ነው። ቤተ ክርስቲያን ግን እኔና አንተና አንቺ ነው። እኛ ነው የመንፈስ ቅዱስ ቤተ መቅደሶች እኛ ነው። ይሄ ቤት ከዚህ በፊት እኛ ሳንገባ በፊት ትንሽ እዚህ አካባቢ ላይ ካፌ ነው ወይ ግን ነበር መሰለ ገባን ቸርች አድርገን እንዴት በቃ ሰራና አስተካከል ቸርች አድርገን እኛ ከዚህ ሌላ ቸርች በማራየት ተቀብሎ ወጥቶ ሌላ ቦታ ብንገነባ ይሄ ቦታ ሌላ ነገር ሰውዬ ሊከራይ ይችላል። ጂም ቤት ላድርግ ይችላል። ሆቴል ላድርግ ይችላል። ቁርጥ ቤት ላድርግ ይችላል። እኛ ስንወጣ አዳራሹ መጋዘን ይሆናል። ሁሌ በተለያየ ነገር የማይከራየው እኛ ውስጥ ያለ መንፈስ ቅዱስ ነው። ቤተ ክርስቲያን አግዳሚ ወንበር ያርጋችሁ እንዳታስቡ። እኛ የ30 ዓመት የቆየን ቸርች ነው። 20 ዓመት የቆየን ቸርች ነው። 60 ዓመት የቆየን ቸርች ነው። የ120 ዓመት የቆየ ቸርች ነው አይደለም። ያ ፈራሽ ብሎኬት ነው። ፈራሽ ብሎኬት ቸርች አይሆንም። መንፈስ ቅዱስ ማደራ አንተና አንቺ ነው። አሜን ነው ወይ? ኢየሱስ በረከቱ ለቤተ ክርስቲያን ሰጠ ማለት እኮ የ80 ዓመት የቆየው በብሎኬት ሰራ ወይ ደግሞ በኮንክሪት ተሰራ አይደለም። ጸጋው ለቤተ ክርስቲያን ሰጠ ምን ማለት ነው? ጸጋ ለለና ላንቺ ምን አደረገው? ሰጠ ነው። ኢየሱስ እኮ የሚያውቀው ቤተ ክርስቲያን እኛ ነው። ጸጋው ለቤተ ክርስቲያን ምን አደረገው? ሰጠ ማለት ለለና ላንተ ጸጋ ሰጠ። አንቺም እንድትጠቀም አንተም እንድትጠቀም በማን? በሷና በሱ ውስጥ ያለው ጸጋ እንጂ ቺ አዳራሽ ለቃችሁ ካወጣችሁ በኋላ መጋዘን ነው። ለዱቄት ፋብሪካ ሊከራይ ይችላል። እንዴት ነው ያንተ ውስጥ ያለው ሆሊ ስፒሪት አንዴ ለዱቄት ፋብሪካ አንዴ የዘይት ፋብሪካ እንዴት ይከራያል? እኛ ውስጥ ያለው ሆሊ ስፒሪት ብዙ ነገር ኢግኖር የሚያደርገው ለክርስቶስ የሚመቸው አክሴፕት የሚያደርገው ለክርስቶስ የማይመቸው ኢግኖር የሚያደርገው ቆርቆሮ ሳይሆን ወይ መጋዘን ኖርማል መጋዘን ሳይሆን ልባችን ውስጥ ያለ የመንፈስ ቅዱስ መጋዘን አለን። አሜን። እሱ ምንድነው? ብርሃን የበራለት እውነት የገባውለት ክርስቶስ ያደረበት የመንፈስ ቅዱስ ማደራ የሆነ የእውነት መንገድ የሆነው ማን ውስጥ ነው እንጂ አይደለም። እንዳትሳሰቱ። ትንቢት የሚናገርለት ልዩ ልዩ ቋንቋ የሚወራበት ሊሰን የሚወራበት ቆሮንቶስ ላይ እንደሚናገር ኢየሱስ የሰጠ ለማን ነው? ለቤተ ክርስቲያን። ለማን? ለነና ለናንተ። እናንተ ምንድናቸው? ቤተ ክርስቲያን ናቸው። መንፈስ ቅዱስ እናንተ ውስጥ ነው የሚያድረው? ቆርቆሮ ውስጥ ነው የሚያድረው? እስኪ መንፈስ ቅዱስ ቸርች ውስጥ ነው የሚያድረው? አንተ ውስጥ ነው የሚያድረው? ቸርች ውስጥ ምንድን ነው የሚያድረው? ቸርች ውስጥ ምንድን ነው የሚያድረው? አሁን እናንተ የምትጠራው ቸርች ቆርቆሮ ቸርች ውስጥ ማን ነው የሚያድረው? ይሄማ ብቻ ነው የሚያድረው። ይሄ ውስጥ ማንም አያድርም። መንፈስ ቅዱስም እዚህ ውስጥ አያድርም። እኛን ስንገባ ነው መጋዘኑ መንፈስ የሚያገኘው። ይኸው ስሙ ስትገባ ነው ኦና ወይ ክለቡ ቸርች የሚሆነው። ክለቡ ውስጥ ገብተህ እኮ መንፈስ ይመታል። አንተ ስለገባ ተመታ እንጂ ባትገባ እኮ ቅድም ሰዎች ይጨፍሩ ነበር። ስትገባ ነው ጭፈራ ይጠፋ። ስትገባ ነው ሰዎች ሁሉ ግራ የገቡ። ሚሰራ ካንተ ጋር ያለው ምንቀሳቀሰው ካንተ ጋር ነው ያለው። ስለዚህ ታምራት የእግዚአብሔር ስጦታ ነው። ለማን ሰጠ? ለነና ለናንተ የሰጠ ግን ምክንያት ነው የሚባረከው።
እግዚአብሔር ለሁላችሁ ማስተዋልና ልቦና ይስጣችሁ። አንዳንድ ሰዎች ቤተክርስቲያን ቆርቆሮ እንደ ትልቅ አምላክ አድርጎ የሚያስቡ ሰዎች አሉ። በጣም ተሳስታችኋል። እግዚአብሔር የማይደሰትበት ህይወት ነው። ምክንያቱም ይሄ ዩናይትድ ነው፣ በአንድነት የምንጸልይበት ቦታ ነው እንጂ ሁላችን ተሰብስበን የምንጸልይበት ቦታ ነው እንጂ ቸርች እኛ ነው። ኢመኑ ቸርች እኔ ነው። ይሄ በአንድነት የምንጸልይበት አዳራሽ ነው በል ጻፍ። ይሄ አሁን የውስጥ ያለ ቸርች አይደለም። ቸርች ማን ነኝ? ይሄ በአንድነት የምንጸልይበት ቦታ የክርስቲያኖች ቦታ አንድነት የሚጸልዩበት ቦታ ነው እንጂ ቤተ ክርስቲያን አይደለም። ቤተ ክርስቲያን እኔና አንቺ ነው። መንፈስ ቅዱስ የሚያድረው እኛ ውስጥ ነው። ስለዚህ አጠቃላይ ኢየሱስ ክርስቶስ 3 ዓመት ተኩል ያገለገለበት አገልግሎት በታምራት ነው። ለማን ሰጠ? ለቤተ ክርስቲያን ሰጠ። ኢየሱስ እኮ ለእኔና ለአንተም ሰጥቷል። ታምራት፣ ድነት፣ አጠቃላይ በዛው ድነት፣ ፈውስ፣ ድንቆች፣ የሰበሩ ነገር መጠገን፣ የታመመ ነገር መፈወስ፣ የታሰረ ነገር መፈታት፣ የሞተ ማስነሳት፣ ዕውራሞች መብራት፣ አንካሶች ማዝለል፣ እብዶች መፈወስ። ይሄ ሁሉ ምንድነው? ታምራት ነው። አካውንት ለገንዘብ መጥራት፣ ይሄ ሁሉ ምንድነው? ታምራት ነው። እብድ ለእጁ ጭነ እብዱ ኖርማል ቢሆን እኮ ታምራት ነው። የታመመ ሰው እጁ ጭነ በጸለይ ታምራት ነው። ባዶ አካውንት ጸልያችሁ ቢሞላ ታምራት ነው። ሁሉ ነገር ለማን ተሰጥቷል? የተቀበሉና ያመኑት ያርጓል ሰጥቷል። ግን የተቀበሉና ያመኑት ነው ሰጠው። ጻፉ። ልዩ 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 የጸጋ ስጦታ የሰጠው ለማን ነው? የተቀበሉና ያመኑት ነው። እዛ ሆኖ ያላመኑ ያልተቀበሉ አልተሰጠም። የተሰጠ የተቀበሉና ያመኑ ብቻ ነው። ያላመኑና ያልተቀበሉ ሰዎች አልተሰጠም። ለዛ እኮ ነው አካውንታችሁ ለብር ይገባ ስል አሜን ያለው ይገባል፣ አሜን ያላለው ግን አይገባም። ለዛ እኮ ትባረካለህ ስትል የተቀበለ ያገኛል፣ የጠረጠረ ግን አያገኝም። ለዛ ነው ተፈውሳል ስትል የተቀበለ ሰው ይፈወሳል፣ ያልተቀበለ ግን ሰው አይፈወስም። አንዳንድ ሰዎች በሽተኛ እጆች ሳይጭኔ በኢየሱስ ስም ስልጣን you are free ሂድ ተመርመር ስትል በዛ ሰዓት ላይ ፊል ያደረገው ወልክ ፊል ሲያደርግ ይፈወሳል። ምክንያቱም ኢሚዲየትሊ እንዴት ነው ነፃ ነው ያለው? እኔ ሁሉ በሽታ ተቸግሬ ተሰቃይቼ እንዴት ነው በቀላሉ ነፃ ነው ያለኝ? እንደዚህ ነው እንደ ሁሉ 7 ዓመት 8 ዓመት እኔ ተንከራተትኩበት ጉዳይ ስትል እንዴት ነው አንዴ ነፃ ነው ሲል ደንግጧል። ለማመን ግን ግራ ገብቷል። ጠርጥሮ አይደለም ግራ ገብቶ ነው። ሄዶ ደግሞ ሲመረመር ነፃ ነው። ማመን ይችላል እኮ ግራ ስለገባ ነው። እሱ ጋር ያለው ችግሩ ዓመት ፈጅቷል። አንተ ግን ሲመጣ በቀላሉ ይፍሪ ይብላል። እሱ በቆየበት ዓመትና አንተ ተናገርክበት ሰከንድ ሳይመጣ ማች አይሆንም ማለት አንተ ያወራበት ሰከንድ ነው። እሱ የቸገረበት ግን 15 ዓመት ነው። በቀላሉ በቃ ቻው ተፈውሳ ስትል መፈወሱ እኮ ፊል አድርጓል። ማመኑ ግን ግራ ገባል። ጠርጥሮ አይደለም ግራ ገብቶ ነው። እንዴት 15 ዓመት ሁሉ አልጋ ላይ ተኛው ነው በቀላሉ ተፈውሳለ አለ እንዴ? ተፈወስኩት እንዴ ወይ አልተፈወስኩም? ግራ ይገባል። ግራ የገባና የጠራጠረ ሰው ለዩ። የሚጠራጠረ ሰው ምንድነው? አሜን እያለ አሜንም ሰላይ መንፈስ ነው። አሜን ይላል ተቀለ አሜን ብሎ አሜንም እሱ ጥርጣሬ ስፒሪት ነው። ታምራት ምክንያታዊ ነው። እግዚአብሔር በምክንያት ነው የሚባረካቸው። እናንተም ያሁን ምክንያት ውስጥ ነው ያለው። የእናንተ ነገር በእግዚአብሔር ዘንድ ተለቋል። በራችሁ ተከፍቷል። ደጃችሁ ተከፍቷል። ታምራት ሆኖላችኋል። ተፈጸመ። ለእግዚአብሔር ክብር